አሼ ሞቶ ተገኘ። ማን እንዳስገደለው ታወቀ። ሩታም አደይን አንቺ ነሽ አሽን ያስገደልሽው፣ አሁን የታባሽ እንደቀበርሽው ተናገሪ ብላ እንቅ አድርጋ ትይዛታለች። አደይም ቆይመት እናንተ ሰዎች ግን ምን ሆናችኋል? እኔ ለምን ብዬ ነው አሽን የማስገድለው? አሼ ሲጀመር ሮማን ጋ ሊሆን ይችላል እንጂ የትም አይሄድም። ሮማን ጋ ነው ወይንም ደግሞ ለሊጋ ነው በምትልበት ሰዓት ሩታ ግን ባክሽን እዛ የለም። ቆይ ለምንድን ነው አንቺ ልጁን እንደዚህ የምታሰቃዩ? ለምንድን ነው አርፈሽ የማትቀመጩ? እያለ ከአደይ ጋር ግብ ግብ ተፈጥራለች። አደይ ምንም የምታውቀው ነገር እንደሌለ ነገረቻቸው። ከዛ በኋላ ሮማንም እንግዲህ ከዳይመንድ ጋር ሆና እነ ለሊ ቤት ሄዳ ነበረ። ለሊ ቤትም ሄዳ ስትጠይቃት አሹን እንዳላየችው ምናልባት አደይ ጋር ሄዶ ሊሆን ይችላል የሚል መልስ ነው የተመለሰላትና በፍለጋ እንግዲህ ሮማና ዳይመንዲ እየፈለጉት መንገድ ላይ ነበሩ። መንገድ ላይ ወርቆ ተገሎ አገኝተውታል። ማን ነው የገደለው? እንግዲህ አደይ ናት አስገድለሻል እየተባለች ያለችው አሁን ላይ። አደይም ከምሰራበት ቤት ወጥታለች። ፍቅር ይችን ልጅ አይኗን ላያት አልፈልግም፣ እናቴ ባክሽን እድል ስጭኝና እዚህ ቤት ያሉ አደይና ቤዛ ተብዬዋን ላስወጣቸው እያለች ብትልም እናትየዋ ግን እንዴ ልጄ አደይ ናት እንጂ ቤዛ ምን አጠፋችና ነው የምትወጣው እያለች ስትላት፣ ፍቅር ግን እማዬ ቆይ ግን ለምንድን ነው እኔ የምልሽን ነገር የማትሰሚኝ? ሁሉም እነሱ የሚሉሽን ነገር ብቻ ነው የምትሰሚው። አንዳንድ ጊዜ ልጄ ናት ትይኛለሽ እንጂ እንደ ልጅሽ አይተሽ የምለውን ነገር አትሰሚኝም። ቤዛ ያልታወቀባት መሰሪ ናት፣ ልክ እንደ አደይ ናት እያለች ስትላት፣ እናትየዋም አይ ቤዛ ምንም ያጠፋችው ነገር የለም፣ አሁን ራሱ መንገድ ላይ እኮ ሲቀጠቅጧት አገኝቼ ነው እነ ዳይመንዲ ይዣት የመጣሁትኝ። እናም ለተወሰነ ጊዜ እኛ ጋር ትቀመጣለች ብላታለች። ፍቅር ግን በጭራሽ እንዴት ትቀመጥ አልፈለገችም። እንግዲህ የአሸ ገዳይ ማን ይሆን የሚለው ነው አሁን ደግሞ ጥያቄ እየፈጠረባቸው ያለው። አሸን ማን ነው ገሎ የጣለው? እንግዲህ ሮማን ጋር ስልክ ተደውሎ ተነግሯታል። ከተነገራት በኋላም ከዳይመንድ ጋር በፍለጋ እያሉ ያው መንገድ ላይ ወርቆ አገኙት። ሮማን ማን ገደለው? በቃ አሸ ሞተ ማለት ነው እያለች እያለቀሰች ነው። ዳይመንድም ደርቆ ቀርቷል። ተደናግጠዋል ሁሉም ማለት ነው። ሳያስቡት ስለሆነ ይሄ ነገር የተፈጠረው ጓደኞቹ ጋር ይሆናል ተብሎ በታሰበበት ወቅት እንግዲህ ተገሎ መንገድ ላይ ተጥሎ መገኘቱ እጅግ በጣም ከባድ ሐዘን ነው የገጠማቸው ለቤተሰቦቹ። በተለይ ሮማን እና ዳይመንድ እንግዲህ ሲያዩት ድንጋጤው እንዴት እንደሆነ አትጠይቁኝ። በጣም የሚያስደነግጥ ዜና ነው የሆነባቸው። እናም አደይም ከቤት ውስጥ ወጥታለች። የአደይ ፍቅረኛ ዴቭ ማለት ነው ተከትየሽ ነው የማወጣው በሚላትም ጊዜ እኔም ብለህ ሳይሆን በራስህ አስበህና ፈቅደህ ትወጣለህ፣ ለዛሬ ግን እኔ መጀመሪያ ልሂድ ብላው እንግዲህ ተነስታ ሄዳለች። አሻንጉሊቴን እያለች ነው። ፍቅር ደግሞ በአሻንጉሊት ነገር አመጣኝ ደግሞ የማያልቅባት ልጅ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሌ ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። እንግዲህ በእንደዚህ በአማረ በአረንጓዴ ቦታ ማለት ነው። ይህን እያያችሁ ፈታሰና እያላችሁ ቪዲዮውን ተከታተሉ። ላይክ እያደረጋችሁ ቤተሰብ ቪዲዮውን ስትጀምሩ በላይክ ጀምሩት። አደይ ሰራተኛዋ አደይ በሚለው ድራማ ነው እየተከሰትኩላችሁ። እንደሚታወቀው እንግዲህ አሼ ጠፍቶ ነው ያለው። አሼ ጠፍቶ ሮማንና ዳይመንድ እየፈለጉት ነበረ። ቢፈልጉትም ግን እግራቸውን እስከሚታመሙ ድረስ ፈልገው በጭራሽ አላገኙትም ነበር። መጨረሻ ላይ ግን ለሮማን ስልክ ተደውሎ አሼ የት እንደወደቀ ተነግሯታል። ወደ ተባለችበት ቦታ ከዳይመንድ ጋር እየሮጠች ስትሄድ በድንጋጤ ቦታው ላይ በሰዓቱ አላገኙትም ነበር። ግን ድክም ብሏቸው በቃ የት አለ ታዲያ እሺ አሁን የት ነው የወደቀው እያሉ በሚፈልጉበትም አጋጣሚ ፊት ለፊታቸው በጀርባው ተንዛሮ ያገኙታል። ሮማንና ዳይመንድ ድንጋጤውን አልቻሉትም። ሮማን በሩጫ ሄዳ አሼን ንቅ ታደርገዋለች። አሼ ማን ነው እንደዚህ ያደረገህ እያለች ለብቻዋ ልክ የሚመልስላት ይመስል ስታወራው ዳይመንድም ድንግጥ ብሏል። ዳይመንድ በቃ አሼ ሞተ ብላ እያለቀሰች ነው።
እንግዲህ አሼ መሞት የለበትም እያሉ ነው ኮሜንታተሮች። አሼ መሞት የለበትም፣ አሼ ከሞተ ከባድ ችግር ነው የሚፈጠረው። ምክንያቱም አሁን ላይ ተጠያቂ ያደረጉት አደይን ብቻ ነው። አደይ ናት አሼን ያስገደለችው ያስጠፋችው እየተባለ ነው። አደይ እንደው የማያልቅ ችግር የማያጣት ልጅ መርዝ መረዘች። ምግብ ላይ መርዝ ማን የመረዘው? አደይ ናት። አሼ ጠፋ፣ አደይ ናት። ሁሉም ሰው አደይ ላይ ነው ጣቱን የሚቀስረው እና ቤዛ ያልታወቀባት መሰሪ እንደሆነች ግን ማንም ሰው አላወቀም። ጨዋ ጨዋ ነው የሚያጫውታት። ቤዛ ግን እሷ ነበረች ምግብ ላይ መርዛ ያው አደይን እንዲጠሏት እያደረገች ያለችው። ነገሩም ተሳካላት መሰለኝ። አደይ እንግዲህ ልብሷን ጠቅላ ጓዟን ይዛ አሻንጉሊቷንም ይዛ ወጥታለች። ፍቅር ደግሞ አሻንጉሊቱ የኔ ነው አክስቴ አንቺ ሳትኖሪ ልካሌ ነው ብላ ለእናቷ እየነገረች ነበር። እናትየዋም የልጇን ወሬ ሰምታ አደይ አሻንጉሊቱ የማን ነው? ስለዚህ ስጫት መጀመሪያ፣ ሳትሰጫትማ አትወጭም ትትላት። አደይ አሻንጉሊቱ የራሴ ነው ለማንም ሰው አልሰጥም ብላ እምቢ ብላ ይዛ ሄዳለች። ዴቭ ፍቅር ስነ ስርዓት ቢኖርሽ ይሻልሻል፣ ይህ አሻንጉሊት ሲጀመር ያንቺ አይደለም አሻንጉሊቱ አዎ የአደይ ነው ይላታል። ፍቅር አሀ ፍቅርህን ገልጸህላት ነው የኔን አሻንጉሊት አሳልፈ የሰጠሃት ማለት ነው ትላለች። እንግዲህ መኝታ ክላሷ መጀመሪያ ገብታ ሻንጣዋን እየበረበረች ነበረ ፍቅር። ለዛም አሻንጉሊቱን ስላየች ማን ነው ይህንን አሻንጉሊት የሰጣት ብላ ቀንታ ነው መሰለኝ እናቷ ጋር ሄዳ አሻንጉሊት የራሱ ጠፍቶብኛል እናቴ አክስቴ የሰጠችኝ ብላ ነው ያወራችው። እንግዲህ እናትየዋ ማመነቻትና የልጅን አሻንጉሊት ይዘሽ መሄድ የለብሽም አንጭ ስጫት እያለች ከአደይ ጋር እየተከራከረች ነው። አደይ ደግሞ የዴቪድ ማስታወሻ ስለሆነ በጭራሽ መስጠት አትፈልግም። እንዴት ነው ለፍቅር የምትሰጣት? እምቢ ብላት ይዛ ወጥታለች ማለት ነው። ለሊ የባቡርን የህይወት ታሪክ ጠይቀው ስለ እናቱ ስለ አባቱ ስትጠይቀው ብድግ ብሎ ድንገት ተነስቶ ወደ ውጭ ይወጣል። ለምንድን ነው እንደዚህ የሆንከው የሚልም ጥያቄ ስትጠይቀው ያው እናቱ ለሱ ብላ ብዙ ነገር እንደሆነች አሁን ላይ ደግሞ እናቱ ጤነኛ እንዳልሆነች እብድም እንደሆነች ሲነግራት በጣም ታዝናለች። እናቴ ለኔ ብላ ነው ያበደችው፣ እኔ ከሰው በታች እንዳልሆን ብዙ ነገሮች ለፍታ ነው ያሳደገችኝ። አዎ እብድ እናት ናት ያለችኝ፣ ግን እኮ እናቴ እብድ አይደለችም፣ ሰዎች ግን እብድ ናት ይሏታል እያለ የህይወት ታሪኩን የሚያሳዝነውን ቅስም የሚሰብር ወሬ ያወራታልና ለሊም ውይ ይቅርታ በጣም ያሳዝናል፣ ሳላውቅ ሌላ ስሜት ውስጥ እንድትገባ አደረግኩ አይደል? ስለ ቤተሰቦች እኮ አውርተኛ አታውቅም ብዬ ነበረ ትለዋለች። አይ ለሊ ችግር የለውም በይ ቻው ብሏት ሲወጣ እንዴ የት ልትሄድ ነው? በቃ አንተ ቤት ውስጥ መቀመጥ አትፈልግም ማለት ነው? ቤት ውስጥ መቀመጥ እኮ ይሻልሃል፣ ወጣ ወጣ ማለቱ ለአንተም ጥሩ አይደለም በምትለውም ጊዜ ባቡር ግን አይ ትንሽ ወጣ ብዬ አየር ተቀብዬ ልምጣ፣ እቤት ውስጥ ስቀመጥም ይጨንቀኛል ብሏታል ማለት ነው። ለሊም እንደዛ ከሆነማ አብረን እንውጣ፣ እኔም እስኪ አንዳንድ ጊዜ ዝለብቻዬ ቁጭ ከምል ወጣ ብዬ ልንቀሳቀስ ብላ ወደ ውጭ ከባቡር ጋር እንግዲህ ወጥተው ቁጭ ባሉበት ነበረ ሮማንና ዳይመንድ ያገኟቸው መንገድ ላይ። ከዛ ለሊ ሮማንና ዳይመንድ አሹን እየፈለጉ ስለነበረ ሮማን አሹን አላገኛችሁትም ወይ ብላ ስትጠይቃት እንዳላገኙት ፈልገው በጣም እንደደከማቸው ትነግራታለች። ለሊም እና ታዲያ ምንድን ነው ማድረግ ያለብን? ቆይ አሹ የት ሄደ ይባላል? እንደዚህማ መሆን የለበትም፣ አሹ መጥፋት የለበትም፣ ማንጋ ሄዶ ይሆን ግን እያለች ትላለች። ዳይመንድም የት ሄዳል ባክሽን፣ ምናልባት አንዱ ጓደኛው ጋር ሄዶ ሊሆን ይችላል እያለ ነው ያለው። ምክንያቱም እነሱ እንደዚህ አይነት ነገር ይፈጠራል ብለው ይገጥመዋል ብለውም አላሰቡም መሰለኝ። ዳይመንድም እንግዲህ ተረጋጉ፣ እሱ እኮ ህፃን ልጅ አይደለም ትልቅ ሰው ነው፣ ስለዚህ ምንም አይሆንም፣ ራሱን ይጠብቃል። እረ ሴቶች ባካችሁ ተው ግን ተረጋጉ፣ አረጋጉት፣ ምን ሆናችሁ ነው እያለ ዳይመንድ ለሊና ሮማን እየተቆጣቸው ይገኛል። በዛው ላይ ባቡሬም አዎ ዳይመንድ እኮ እውነቱን ነው የተናገረው፣ አሼ ትልቅ ሰው ነው፣ ስለዚህ እናንተ ለምንድን ነው ይሄን ያህል የምትጨነቁት? ወይንስ ደግሞ እየሄደ የሚመጣበት ቦታ አለ የሚል ወሬ ያወራል። ሮማን ምን ማለት ነው ደግሞ ይሄ ወሬ ማለት? እየሄደ የሚመጣበት ቦታ አለ ወይ? ለምንድን ነው እንደዚህ ብለህ የጠየከኝ? ያለች ትጠይቀዋለች።
ያው ዳይመንድም እንግዲህ ኧረ እነሱ ዝም ብለው ነው ባክን፣ ምንም አይሆንም፣ እሱ የትም አይሄድም፣ በሄደበት ቦታ የሄደበትን ነገር ጨርሶ ይመጣል፣ ተረጋጉ እናንተ ለማንኛውም ብሏቸው እንግዲህ በድጋሚ ደግሞ ሮማና ዳይመንድ ፍለጋቸውን ቀጠሉ። ባቡርና ለሊም እዛው በቆሙበት ቁጭ ብለው ወሬያቸውን እያወራሩ ይገኛሉ። እንግዲህ ማን ነው የገደለው የሚለውን ደግሞ በቀጣይ አብረን የምናይ ይሆናል። ቤተሰብ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጎ አይከፈልበትም ባይ